ሰብር ዜና ሆኗል። ከሳምንታት በፊት በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እንደዚሁ ድምጿን አጥፍታ በብዙ የትወና ብቃቷ የምትታወቀውን አርቲስት ካጣ በኋላ ይህ የኪነ ጥበብ ማህበረሰብ ደግሞ ዛሬ አንጋፋውን ድምፃዊ ማጣቱ በብዙ ልቡን ሰብሮታል። ይህ እጅጉን አሳዛኝ ጉዳይ የተሰማው ዛሬ ማለዳውን ነው። የባህል ድምፃዊው ሰማይን በለው የባህል ኪነት የተጀመረ የሙዚቃ ህይወቱን እስከ ታላቅ የባህል ድምፃዊነት ድረስ አድርሶታል። ከባህር ዳር የተነሳ አዲስ አበባ ከአዲስ አበባም ደግሞ በተለያዩ የዓለም ሀገራት እየዞረ የኢትዮጵያን ባህላዊ ሙዚቃዎችን በማስተዋወቅ ረገድ እጅጉን ብዙ ድርሻቸውን ከተወጡ የኪነ ጥበብ ሰዎች መካከል አንዱ ነበረ። እልፍ ሲልም በትወና ደግሞ በሌሎችም መስኮች ሲሳተፍ የነበረ ጉምቱና አንቱ የተባለ ድምፃዊ ነበር። ታዲያ ዛሬ ማለዳውን ድምፃዊ ሰማይን በለው ወይም ደግሞ ሰሜ ባላገር ከዚህ ዓለም ድካም ማረፉ ተሰምቷል። ይህ እጅግ በጣም የሚያሳዝንና ልብ የሚሰብር ጉዳይ ሆኗል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከድምፃዊ ሰማኝ በለው እልፈት ጋር ተያይዞ አንዳንድ ጉዳዮችን ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መረጃዎቻችንን የኔ ይለያል በጣም እናት ነሽ ቢልልኝ እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድሬያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳረግ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ አለች። ማታም እንደዛው ነው። ማርዘን አይሄነኔ እናና ማራለሽ ናናና እንዲያውም ጣዝማነሽ አረም ሰተሽ። የባህል ድምፃዊው ሰማይን በለው የባህል ኪነት የተጀመረው በልጅነቱ ነው። ከ14 ዓመቱ ጀምሮ ይህ የሙዚቃ ህይወቱ እስከ ታላቅ የባህል ድምፃዊነት ድረስ አድርሶታል። በሙዚቃ ህይወት ቆይታ ውስጥ አልበሞችና በርካታ ነጠላ ዜማዎችን ለአድማጭ ተመልካቾቹ አድርሷል። ሰማይን በለው በተለይ ደግሞ ከይሁኔ በላይ ጋር የተጫወተው አንቱዬዋ የተሰኘው ዜማ የብዙዎቻችን ልብ ውስጥ ታትሞ የቀረ መቼም የማንረሳው፣ ስንሰማው ደግሞ የልጅነታችን ትዝታችንን የሚያስታውሰን አንደኛውና ተወዳጁ ስራው ነበረ። ሰሜ ባላገር የእውነት ድምፃዊ ነው ይሉታል። ተጫዋች ነው። እርሱም እንደሚለው ከሰሞኑ አንድ ሚዲያ ላይ ቀርቦ ለምንድን ነው ከተወሰነ ጊዜ በኋላ ውፍረትህ እየጨመረ ነው፣ ለምንድን ነው በዚህ ልክ የጨመርከው ተብሎ ሲጠየቅ እኔ ስራ ከሌለኝ አንድ ቦታ ቁጭ ብዬ መሳቅ መጫወት ነው ስራዬ፣ በቃ ሳቅ ጨዋታ ነው። ለዛ ይመስለኛል ረጅም ሰዓት እቀመጥና ወዳጆቼ ሲመጡ መሳቅና መጫወት ነው፣ ብዙ እንዳልንቀሳቀስ አድርጎኛል። ያ ግን አሁን ቀርቶ ጂም ጀምር ያለው ኪሎች እየቀነስኩ ነው ሲል ተናግሮ ነበር። ሀገሬን፣ ስራዬን፣ ትዳሬን ወዳለው እነዚህ የኔ ፍልስፍናዎች ናቸው። ለዛ ነው ከምወዳት ባለቤቴ ጋር በትዳር 35 ዓመታትን በሰላም የቆየሁት ስል ይደመጣል። ደግሞ ልፍ ብሎም ልጆቹን በተመለከተ ሲናገር ልጆቼ የታዋቂ ሰው ልጆች ነን ብለው ቡራ ከረዩ አይሉም፣ አንገታቸውን ደፍተው ነው የሚኖሩት። እነሆ ደርሰውልኛል፣ ስራም ይዘውልኛል ሲል ስለ ልጆቹ ተናግሮ ነበር። ሰማኝ ያለፉትን 35 ዓመታት ገበያነሽ አባተ ከተባለችው ባለቤቱ ጋር በፍቅርና በመተሳሰብ ማሳለፋቸውን ብዙዎች ይመሰክሩለታል። አረ ባላገር፣ ሰሜ ባላገር በተሰኙ ስራዎችና ስሙ የሚታወቀው ሰማይን በለው ዛሬ ማለዳውን ከዚህ ዓለም ድካም ማረፉ መሰማቱ ብዙዎችን አስደንግጧል። ግራል ሰሜ ባላገር ምሽት የሚባልም ከፍቶ ነበረ አንድ ወቅት ላይ። ታዲያ የዛን ሰሞን በወቅቱ የነበሩ ታዋቂ ድምፃውያን በሙሉ በተርታ አንድ አካባቢ የምሽት ክለብ ከፍተው ኑረው አንዳቸው ጋር የሚሄዱት አንዳንድ ቀን እያለፉ ነው። በዚህ መካከል ታዲያ በየሄደበት ምሽት ክለብ ሁሉ ሰው እያደነቀው ውስኪ እየከፈተ እባክህ ጠጣ፣ እንዲህ አድርግ፣ ጠጣ እያለ ሲያስጨንቀው ድምፃዊት ብጽዓት ስዩም እባክህ አንተ ልጅ ይሄ ውስኪ መደጋገም ህይወትህን ይጠጥቃል፣ ስለዚህ ማንም ቢጋብዝህ ከዚህ በኋላ ውስኪ የሚባል ነገር እንዳትጠጣ ብላ ተቆጥታው ዛሬ ለደረሰበት ህይወቱ በሰላም እንዲደርስ እንዳደረገችውም ይናገራል። የልጅነቱን የኪነ ጥበብ ህይወት ጉዞ በተመለከተ ሲናገር አዮማ ኪነት ውስጥ በልጅነቱ እንደገባ ይናገራል። ሙሉ ለሙሉ ወደ ኪነ ጥበቡ ከመግባቱ በፊት ግን አዮማ ጽህፈት ቤት ውስጥ 180 ብር እየተከፈለው በተላላኪነት በመዝገብ ቤት ሰራተኝነትና በሌሎች አገልግሎቶች ውስጥ ሰራተኛ ሆኖ ለረጅም ጊዜ ሲሰራ ቆይቶ ነበር። ታዲያም ቀን ሄዶ ቀን ሲመጣ ውስጡ የነበረው የኪነ ጥበብ ፍቅር እረፍት ነስቶት ኑሮ እዛው አዮማ ኪነት ውስጥ ለኪነት ቡድኑ የሚሆን የስራ ማስታወቂያ ሲወጣ ስራውን ለቆ ወደ ነፍሱ ጥሪ ሊገሰግስ ቆርጦ ተነሳ። ከልጅነት ጀምሮ ላሰበላት ላለማት ኪነ ጥበብ ዋጋ ሊከፍል
ቆርጦ ተነሳ። እዚህ ጋር ግን አንድ ችግር ገጠመው። አሁን የሚሰራበት የጽህፈት ቤት ስራ የሚከፍለው 180 የኢትዮጵያ ብር ነበር። ወደ ኪነ ጥበብ ቡድኑ ከተዘዋወረ ደግሞ ደሞዙ በብዙ እጥፍ አንሶ ወደ 30 የኢትዮጵያ ብር ሊወርድበት ሆነ። ሰሜ ነፍሱ ተፈተነች። የኋላ ብር ከነፍስ ጥሪ አይልቅም ብሎ ደሞዙን በብዙ ብር ቀንሶ በ30 ብር ለአዮማ ኪነት ተቀጠረ። የጽህፈት ቤቱን ስራ፣ የመዝገብ ቤቱን ስራና ተላላኪነቱን ለአንዴና ለመጨረሻ ጊዜ ተወው። 180 ብሩም በዛው ቀረ። ከወራት በኋላ ግን አንዳንድ ሰዎች የሚከፈላቸውን ደሞዝ ካየ በኋላ እረ ለምንድን ነው ሌሎቹ 67 ብር እየተከፈላቸው እኔ 30 ብር የሚከፈለኝ ብሎ ሲጠይቅ አንተ የምትኖረው ከቤተሰብ ጋር ነውና ይህን የምንሰጥህ ደሞዝ ሳይሆን የኪስ ገንዘብ ነው፣ ወደፊት ይሻሻልልሃል ተብሎ ስራውን በሰላም ቀጠለ። በወቅቱ እነ ይሁኔ በላይ 60 ብር ሲከፈላቸው አይቶ ስለነበር እንዳይከነክነው ብሎ የጠየቀው ጥያቄ ነበር። ቆይቶ ግን ከ6 ወራት በኋላ ደሞዙ ከፍ አለለትና 167 ብር ተደረገለት። ይህ ለሙያ የተከፈለ ነገር ስለሆነ ብዙ አይቆጨውም። ደግሞ ጥቂት ወራት ነው ደሞዙ ተቀንሶ የሰራው እንጂ አሁን የተሻሻለለት ደሞዝ ከበፊቱ ብዙም ያልተራራቀ ነበር። ብዙም ቃለመጠይቆች ላይ በተደጋጋሚ ሲናገር ተሰምቶ ያውቃል። ከዚህ በኋላ ነበር እንግዲህ ጊሽ አባይ ኪነት ማስታወቂያ ሲያወጣ እዛም የተቀላቀለው። የአዮማ የኪነት ባህልን ትቶ ወደ ጊሽ አባይ ገባ። ከጊሽ አባይ ኪነት በኋላ ደግሞ እውቅና መጣ። ከዛም ወደ አዲስ አበባ ጊዮን ሆቴል ሊመጣ ቻለ። በዚህ ጊዜ ብዙ እውቅና አገኘ። ብዙዎች ወደዱት፣ ብዙዎች አደነቁት። ያኔ በብዙዎች ዘንድ ተወዳጅ የሆነውና ከዛ አንቱየዋ የተሰኘው ሙዚቃ ከነ ይሁኔ በላይ ጋር ሆኖ እዚህ አዲስ አበባ ጊዮን ግቢ ውስጥ ሰርቶ ከተለቀቀ በኋላ ብዙ ሰው ወደደለት። ብዙዎች ከዚህ ሙዚቃ ጋር የልጅነት ትዝታቸውን ወቅቱን የሚያስታውሱበት ሙዚቃ ሆነና አረፈው። ብዙዎች ይህ ክሊፕ ጎጃም የተሰራ ይመስላቸዋል፣ እኛ ግን ጥንቅቅ አድርገን የሰራ ነው እዚችው አዲስ አበባ ጊዮን ቅጥር ግቢ ውስጥ ነው ሲል ይናገር ነበረ። ሰሜ ከድምፃዊነትም በላይ በብሔራዊ ቲያትር በባላገር ፍቅር ተውኔትም በመሳተፍ ለተከታታይ 2 ዓመታት ዘወትር ቅዳሜ በመድረክ 75 ብር እየተከፈለው የሰራበት የሼክስፒር ድርሰት የሆነውና በአበባው አስራት ተተርጉሞ በዳግማዊ ፈይሳና በአበበ አዲስ ተዘጋጅቶ አልጋነሽ ታሪኩ በረዳት አስተባባሪነት ያስተባበረችው የባላገር ፍቅር የተሰኘው ተውኔትም ላይ በመሳተፍ ድንቅ የትወና ብቃቱን አስመስክሯል። ሰሜ አንድ ወቅት ላይ ለአንድ ቴሌቪዥን ጣቢያ በሰጠው ኢንተርቪው አሁንም ድረስ ተውኔት እንዲሰራ የሚጋብዘው ሰው ካለ ለመስራት ዝግጁም ጉጉም እንደሆነ ሲናገር ተደምጧል። ከግሽ አባይ እስከ ሮሃ፣ ከሮሃ ባንድ እስከ አሞራ ባንድ፣ ከአሞራ ባንድ እስከ ከሊፍ ባንድ፣ ከከሊፍ ባንድ እስከ ግንዳልብስ ባንድ እየተመላለሰ የሰራባቸውና የሙያ መስመሩን የደለደለባቸው የሙዚቃ ባንዶች ነበሩ። ሰሜ ከእናትነሽ ቢልልኝ ጋር ስላለው ወዳጅነትና ለእናቱ ያለው ፍቅር እጅግ ብዙ እንደሆነ ብዙዎች አብዝተው ይመሰክራሉ። ብዙዎች በዚህ የእናትና ልጅ ፍቅር እንደሚቀኑም ይናገራሉ። ሰሜ ነጋ ጠባ ለእናቱ ካልደወለ አይሆንለትም። ለእርሳቸው ሳይደውል ውሎ አድሮ አያውቅም። እርሳቸውም የሰሜን የጠዋት ስልክ መልሰው ሃሎ ካልተባባሉ በቤታቸው ቡና ይሉት ነገር፣ ቁርስ ይሉት ነገር አይቀርብም። ማታም ካልተደዋወሉ ራት ይሉት ነገር በአፋቸው ዞርም አይልም። እንዲህ ነው የእናትና ልጅ ፍቅር ዘመናትን የተሻገረ። ነጋ ከጸሎት በኋላ ለእርሳቸው ይደውላል። ማታም ሰላም አሳድረኝ ከማለቱ በፊት ለእርሳቸው ስልክ አንስቶ ይደውላል። አታለም እላታለሁ። አቤት ልጅ ያለም ትለኛል። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳረግ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እንጠጣለሁኝ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። ታዲያ ይህ እጅጉን የሚያሳዝነው ሰሜ ዛሬ ከዚህ ዓለም ድካም ሲያርፍ እንዲህ ያሉኛት ምን ይወጣቸው ይሆን? ትልቅ ጥያቄ ነው። ሰማይም በለው በኢትዮጵያ ባህላዊና ዘመናዊ ሙዚቃ መካከል ድልድይ ከሰሩ ዘፋኞች መካከል አንዱን ይባላል። በተለይም የሰሜን ኢትዮጵያ ባህላዊ ዜማዎችን ከዘመናዊ የሙዚቃ ቅኝት ጋር በማዋሃድ የራሱን ልዩ ዘይቤ እንደፈጠረም ይናገራሉ። ሰሜ ጠንካራና ለመታወስ ቀላል ድምፅ ያለው የባህል ዜማዎችን የሚያጎላ አቀራረብ ያለው አርቲስት፣ ስለ ፍቅር፣ ስለ ሀገር ባህልና ስለ ማህበራዊ ጉዳዮች የሚናገሩ ግጥሞችን የሚጽፍ የዜማና የግጥም ደራሲ እንደሆነም ይነገራል። ሰሜን እጅጉም ካስወደዱት ስራዎች መካከል ደቦት እንስራ፣ ወይ ዘንድሮ፣ የራያ ልጅ ያገባናል የሚሉ ስራዎች ከብዙ በጥቂቶቹ የሚነሱ ናቸው። እነዚህ ሙዚቃዎች በተለይ በባህል ሙዚቃ አድናቂዎች መካከል ተወዳጅ ሆነውለታል። ሰማይም በለው የባህላዊ ሙዚቃ እሴት ለወጣቱ ትውልድ በማስተዋወቅ ረገድ ከፍተኛ አስተዋጽኦ ያደረገ ድምፃዊ ነበር። ብዙ የባህል ሙዚቃ ተከታዮች የእሱን ስራዎች የባህል ቅርስን የሚጠብቁ መሆናቸውንም ሲገልጹ ይሰማል።
ብዙ ታዋቂ አርቲስቶች እንደሚያደርጉት ሳይሆን ሰማኸኝ በለው የግል ሕይወቱን ከሚዲያ ርቆ ስለሚኖር ስለ ቤተሰቡና ስለ ልጆቹ በብዙ መልኩ በአደባባይ ሲናገር ተሰምቶ አያውቅም፣ ገፋ ተደርጎ ካልተጠየቀ በስተቀር። እንግዲህ ይህ በብዙ ስራዎቹ የሚወደደው የሚደነቀው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ ዛሬ ሰኔ 8 ቀን 2018 ዓ.ም ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰምቷል። ድምፃዊ ይልቅ ጉድለት ተፈጥሯል። እንግዲህ ለሰሜ ባላገሩ ፈጣሪ ነፍሱን በሰላም እንዲያኖር ደግሞ እንዲያ ለሚወዳቸው እናቱ ለባለቤቱ ደረሱልኝ፣ ስራ ይዘውልኛል፣ ለቁም ነገር በቁ ያላቸው ልጆቹንም ፈጣሪ ልባቸውን እንዲያበረታ ምኞታችን ነው። አድናቂዎቹም ወዳጅ ዘመዶቹም የያዘን መጨረሻ የሆነላቸው ዘንድ ተመኘን። 95 መጋቢት መድኃኔዓለም 1995 ቡልቡላ ገብቼ ያለሁኝ። እኔ ስገባ ውሃ አልነበረም፣ መብራት ገብቷል። አስፋልት ነበር ወይ አስፋልት። መኪናዬን አቦ ነው የማቆመው። መኪናዬን ሳሪስ አቦ ቆምና የእንጨት ድልድይ ነበረች። ማታ ማታ በዛ ገባለሁ። ቀን ደግሞ ክረምት ካልሆነ በቦሌ በኩል አድርገህ አሁን የተሰራው አዲሱ ጊዮርጊስ የለም በጊዮርጊስ ቤተክርስቲያን አድርገህ የቦሌውን በቃ ያነ ፒስታ ክፍለ ሀገር ምትሄድ ነበር የሚመስለው እኮ አይደለም። መጣማዘዙ ምናምን እንደዚህ ሊያጠር። በነገራችን ላይ ቦሌ ሚካኤል ነው ውሃ የምንቀዳው ነበር ያኔ። 12 ጀሪካን ውሃ ትቀዳለህ፣ ከኋላ ትጭናለህ። ትልቅ መኪና ነበረኝ ፎራነር፣ ከሱ ኋላ አደርጋለሁ። ማታ ሰንጥቄው እያቀራራሁ ወደ በዛ መግባት ነው በቃ። ሙዚቃህን እየሰማህ እንዴ? ቮካል ኤክሰርሳይስም ነበር በደንብ። ቦታው ደስ ይላል በጣም። እንኳን ደህና መጣህም አላለህም። እንኳን ደህና ቆያችሁ። እጅግ በጣም እንወድሃለን፣ እናከብርሃለን። በዛሬው ዕለት ደግሞ እኔም ሉላም እንኳን ደስ አለ ማለት እንፈልጋለን። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ወደ አዋርድ ሸልመዋል። እውነት ነው፣ እውነት ነው። እኔ በጣም የወደድኩልህ ውድድሩ ላይ ተነፋነፍ ሱሪህን በጣም ባህሉን የጠበቀ ስትንጥ ብለህ ከነ ግርማ ሞገስ ነበር ሽልማቱ ላይ የተገኘኸውና ወደ አዋርድ እንግዲህ ባለፈው ሳምንት ከተደረጉ ሽልማቶች መካከል አንዱ ነው። ሰማኸኝ በለው ደግሞ በባህል ሙዚቃ ዘርፍ ላበረከትከው አስተዋጽኦ ሽልማቱን አግኝተሃል። አዎ እግዚአብሔር ይመስገን። እንግዲህ ሁሉም ማድረግ የሚችል አምላክ። ትልቅ ዝግጅት ነው። 9ኛ ዓመቱ ነው ይሄ ወደ አዋርድ። ከተለያየ ቦታ ነው የመጡት ድምፃውያኖች ራሱ አፍሪካ ውስጥ ትልልቅ ዘፋኞች ነው የመጡት። አዎ ከሀገርም ወጣ ብሏል። ለመጀመሪያ ጊዜ አፍሪካ ውስጥ ያሉ ዘፋኞችን ሁሉ አሰባስቦ የተዘጋጀ ዝግጅት ነው እና በጣም እኔም ቤተሰቤም ሁሉም ተደስቷል። በነገራችን ላይ በጣም ደስ የሚለው ነገር ምን መሰለሽ ሉላዬ፣ ከግሽ አባይ ጀምሮ እስከ ሮሃ ባንድ፣ ከሮሃ ባንድ ጀምሮ አሞራው ባንድ የሚባል ነበረ። ከአሞራው ባንድ እስከ ከሌፋ ባንድ፣ ከከሌፋ ባንድ ደግሞ ግንዳልብስ ባንድ ማለት ነው። የኔ የሰራሁባቸው ባንዶች በሙሉ የነዛ ሁላ ውጤት ነው አሁን እዚህ ጋር ይሄን ሽልማት ያመጣውና እነሱንም ማመስገን እወዳለሁኝ በጣም። ምክንያቱም የነሱ ውጤት ነው፣ የኔ ብቻ አይደለም። ከጀርባ የማአት አሉ እንትን ከቤተሰብም ከሙዚቃው ስራም ባህልህን አስጠብቀህ ከመሄድም በደንብ ተቆራኝተህ ረዥም ጊዜ ዘልቀሃል። ሚስጥሩ ምንድን ነው? አዎ እንግዲህ እኔ 3 ነገር እወዳለሁ። አገሬን እወዳለሁ፣ ትዳሬን እወዳለሁ፣ ስራዬን እወዳለሁ። እነዚህ 3 ነገሮች ለእኔ በቃ የህይወት ፍልስፍናዬ ናቸው። ለዚህም ይመስለኛል እግዚአብሔርም እያገዘኝ 35 ዓመት በትዳር መኖር ማለት እንግዲህ ከባድ ነው ያውን በእኛ ሙያ እና ይሄ ሲሆን ደግሞ የእሷ ጥንካሬ አለ። የባለቤቴ ጥንካሬ ነው፣ የኔ ብቻ አይደለም። ማን ትባላለች? ወይዘሮ ገበያነሽ አባተ። ገበያነሽ አባተ ትባላለች። የልጅነት ጓደኛዬ ነች። በመደዳ ነበረ ናይት ክለባችሁ የዛኔ ታስታውሳለህ? የቆጤው ጊዜ ብጻት እና ወርቃማ ዘመን ነበረ። ያንን ሁሉ ተመልካች ያንን ሁሉ አድማጭ የምትቆጣጠሩበት ጊዜ እንዴት ነው? ብጻት ዛጋለች በግራ በኩል ከኔ፣ እኔ እዚህ ያለሁ ሰሜ ባላገር ምሽት ፊት ለፊቴ ፋልኮን አለ የኃይልዬ እያለ ማት ነው ክለቡ እዛ የነበረ። ከጀርባ ደግሞ ሸዋጌጥ አለ እና በጣም በርካታ ክለቦች ነበሩ። ግን ያ ሁሉ ሞልቶ ፈሶ ሰው አንዱን ቤት ሳይቀዘቅዝ ነበር የሚያመሸው። ሳይቀዘቅዝ በጣም አትነጋገሩ። ከእኔ ቤት ወጥቶ ከኃይልዬ ቤት ይሄዳል፣ ከኃይልዬ ቤት ወጥቶ ከብጻት ቤት ይሄዳል፣ ከብጻት ወጥቶ እንደ ልቤ ማንደፍረው የምትባል ደግሞ አለች፣ እሷ ቤት ይሄዳል። በቃ መደዳውን ስለሆነ በቃ በጣም ያምር ነበር። ከዛ ምን የሚያስገርም ነገር ደግሞ እዛ ላይ አለ። ራሳቸው ደግሞ እርስ በራሳቸው ደግሞ ሰሜ የራሱን ቤት ጨርሶ ሲዘጋ ደግሞ ወደ ቀጣይ ወደ ጓደኞቹ ቤት ደግሞ የሚሄድ ነገርም አለ። አዎ ተሰባስበው ሙዚቀኛው ወደ ኃይልዬ ቤት ይሄዳል፣
ኃይልዬ ቤት ሄደህ ዛሬ ውስኪ ታወርዳለህ፣ ስትጫወት ይነጋል እዛው። በበነጋው ደግሞ እሱ ወደ አንተ ቤት ይመጣል፣ ተሰባስበህ እዛው ደግሞ ይነጋል። አንደኛው ደግሞ ተመልሰህ ደግሞ ወደ ብጻት ቤት ትሄዳለህ። እና እኔ ብጻት በተለይ በጣም ትልቅ አስተማሪ ነች ለእኔ። ምክንያቱም በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድህ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣው ሁሉ እስኪ ያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። ከዛ ብጻት ምን አለች? ትሞታለህ ልጄ፣ ወንድም ማለት ትሞትብኛለህ አለች። እና ምን ላድርግ ታዲያ ብጻትዬ ስላት አንተ ባላገር ነግሬሃለሁ አለች። ይኸውልህ አለችኝ፣ ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣ አለችኝ። እንደዚህ ብለህ ይዘው ወጣ። ጥሩ ዘዴ ናት እቺ። አይ አረዳ እርድና ደስ ይላል በጣም አሪፍ ዘዴ ናት። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለችኝ። እውነትም አሁን ለቆየው እድሜ የእሷ ምክር አለበት እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ? በፍቅር የሚደፉት አውቃለሁ። በፍቅር የሚደፉ ኦዲየንሶች ነበሩኝ። በረህ ሰሜና እኔ ባለቤትህንም በዚህ አጋጣሚ እንደ ባለ ትዳር በጣም ከባድ ነው። ምን ይሆናል መሰለሽ አንዳንዴ ኢሞሽናል ይሆኑና ሽቶ ይሮጭሻል። የሴት ሽቶ ነው ኮምተር የሚሄዱ። አንዳንዱ ደግሞ በቃ ሊፕስቲኩን እዚህ በዚህ ልክልክ ብለህ ነው የምትገባው። እና ጠዋት ላይ ያው ልብሴን አውልቄ ቢጃማ ለብሼ ሻወር ወስጄ የምተኛው ልክ እዛ ጋርቤጅ ላይ ስታገኘው ታነሳና አቤት አይል ይበል። ጠንካራ ናት በነገራችን ላይ በጣም ጠንካራ ናት። እንደዚህ አይነት ጥንካሬ ይፈልጋል። እንደዚህ አይነት ህይወት ውስጥ ያለ ሰው ጋር አብረው ለመኖር። እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል? ቁጥር 2 ለዚህ ዝግጁ? እሺ ምንድነው የሚወስ ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ ነው። የባሰችው መጣች የተጀነነችው መቶ አልወጋ ነው ምንጃር ነው ያለችው። እንደዛ አልከው። የባሰችው መጣች የተጀነነችው እችሎ ላይ የገዙ ኢቢኤስ ያለችው በቃ በድምጽ ብልጫ አለው ሙዚቃው። አንዳንድ ጊዜ ብዙ ሰው ይልክልኛል ሙዚቃውን እና ሁሌ ይስቃለሁ። ሰሜ ደግሞ እንዴት እንዳሰብከው አላውቅም። እንግዲህ ተዘፍኗል። በጣም ተወዳጅነትን ያተረፈ ሙዚቃ ነው። ግን ረጅም ዓመት ደግሞ ተጠብቆ እየተሰማ የቆየ ሙዚቃ ጭምር ነውና ወደድሽም ጠላሽም ይሄ አይቀርልሽም። በቁጥር 2 በቃ ምንም ችግር የለም። ክሊፑ የሚቀረጽበትን ቀን ልወቅ እንጂ ተስማምቻለሁ። አግኝቼ ነው እንደ አንተ ሙዚቃ ላይ መገኘት። አመሰግናለሁ። ወደ ስራዎችን እንመለስና ሰሜ በጣም የሚታወቀው በባህላዊ ሙዚቃዎች ነው። ባህላዊ ሙዚቃዎችን ብቻ ሳይሆን ባህሉን በጠበቀ መልኩ የሙዚቃ ቪዲዮ ክሊፖችህንም ትሰራለህ። በጣም ማድረሳቸው ደግሞ መጀመሪያ የታወቅባቸው ኧረ ባላገር ነው። ሰሜ ባላገርም ከዛ የተሰየመ ስያሜ ነውና እስቲ ከዛን ጊዜ ጀምሮ ሙዚቃ ግጥም ትጽፋለህ፣ ዜማም ትሰራለህ። እንዴት ነበረ ሙዚቃ ስራዎች የተጀመሩት? እንግዲህ እኔ ወደ ሙዚቃው የገባሁት በ14 ዓመቴ ነው። ገና የ14 ዓመት ህፃን ሁኜ ታዳጊ ህፃናት የሚባል ነበር ባህር ዳር። ከዛ እያለ አዮማ ኪነት የሚባል ነበረ። ከአዮማ ኪነት ወደ ግሽ አባይ ኪነት፣ ግሽ አባይ ከገባን በኋላ ያው ቅድም እንዳልኩ እውቅናው መጣ። አዲስ አበባ ጊዮን ሆቴል ይገርማል። ማንስ ብዙ ሰው አያውቀውም። አሁን አንተ የዋ ሲሰራ እዛው ጎጃም የተሰራ ነው የሚመስለው ቴሌቪዥን ላይ ሲያየው። አዲስ አበባ ጊዮን ሆቴል ነው የተቀረጸው። አንቱ የዋ እነሱ እኮ ልጆች ናቸው የሚሱ ማለት ነው። እና አዲስ አበባ ጊዮን ሆቴል የተቀረጸው ስራ እንትን ነገር አይደለ? ይሄ ጋርደን ነገር ነበር የሚመስለውና እዛ ነው የሚመስለው። ገጠር ነው የሚመስለው። ከጀርባ ከጊዮን ሆነ ሰርቶ አደር ቁጥጥር ከ4 ኪሎ ይታያል ጫፏ ህንጻዋ።
ትንሽ ትታያለች እንጂ ደንበኛ ገጠር ነው የሚመስለው። እና ሌላ ሰው አሁን በብዛት ጎጃም የተሰራ ነው የሚመስለው። እኔም እንደዛ ነበር የዛሬን ያወቅኩት። አዲስ አበባ ተቀርጸው ከቴሌቪዥን ጠርቶና አዲስ አበባ ተቀርጸው አንቱ ይሄዋ ላይ ደግሞ ይሁኔ በላይን እናነሳለን። አብራችሁ ነበር የሰራው? ቀድሞ ነበር የምትተዋወቁት? እኩል ነው የገባ ነው። እሱ ከፍኖተ ሰላም መጥቶ እኔ ከባህር ዳር እኩል ገባን አንድ ላይ እዛው ማስታወቂያ ሲለጠፍ። በነገራችን ላይ እኔ የ30 ብር ደሞዝተኛ አይደል ነበርኩኝም፣ የ180 ብር ደሞዝተኛ ነበርኩኝ። አዮማ ውስጥ አዮማ ጽሕፈት ቤት ውስጥ እየሰራሁኝ ከዛ መዝገብ ቤት እሰራለሁ፣ ተላላኪ እሰራለሁ ሳይክል ይዤ ሁለቱን አጣምሬ ነው የምሰራው አዮማ ውስጥ። ማስታወቂያ ግሽ አባይ ሲያወጣ እኔ አንደኛው ያለፍኩኝ አንደኛው ያለፍኩና ወር ሲሞላ ቢሮ ላይ ልፈርም ሲሄድ 30 ብር ነው ደሞዝ፣ ፖኬት መኒ የሚባል የ182 ብር ደሞዝ ለቀህ በ30 ብር የገባሁኝ የመጀመሪያው የሙዚቃ ፍቅር የጣለበት ባላገር ነው እኔ ነኝ። በእውነት ለምትወደው ይሄ ነው የሥራ ፍቅር። ደግሞ መልሶ ከፍሎሃል እንጂ ከጊዜ በኋላ 30 ብር አይገባም። ምን ላደርገው ነው ስላቸው ፖኬት መኒ ነው። አንተ እዚህ ቤተሰብ ጋር ነው ያለህ፣ እናትህም ዜና ያሉት ቤተሰቦች እዚህ ስለሆኑ ምንም አያስፈልግህም ተብሎ ለይሁኔ 60 ብር ይከፈለዋል። የክፍለ ሀገር ስለመጣ ከፍኖተ ሰላም እኔ እዛው ከተማው ስለሆንኩኝ 30 ብር ይሰጠኛል። 6 ወር በዛው ቀጠልን። ከ6 ወር በኋላ ነው 167 ብር ነው የገባ ደሞዛችን። ያ 30 ብር አሁን ለደረስኩበት አዋርድ አድርሶኛል። ምክንያቱም ትከፍላለህ፣ ዋጋ ለምትወደው ነገር ትከፍላለህ። ብዙ ፈተናዎች ተከፍለናል። ብዙ በሙያችን ብዙ ተከፍሏል። ያው በጣም በርካታ እስከ ጦር ግንባር ድረስ ትሄዳለህ፣ አፈር ላይ ትተኛለህ፣ ጾምክን ታድራለህ። ለሙያው የምትከፍለው መስዋዕትነት ብዙ ነው። ሰሜ ግን ዘፋኝ ብቻ አይደለም፣ ድንቅ ብቃቱን ያሳየም ተዋናይ ነው። በታላቁ ብሔራዊ ቲያትር ደግሞ ሮሚዮን ሆኖ ሰርቷል ይባላል። የባላገሩ ሮሚዮ ሙዚቃ ሁሉ አለ በጣም ደስ የሚለኝ ልክ እንደ ሮሚዮና ጁሊየት እዛ ላይ ሙዚቃውን በእናትህ ግን ለማስታወስ ኧረ ሁሌ አበባ ሁሌ አበባ ኧረ ሁሌ አበባ ሁሌ አበባ ከዛ በኋላ ቀጣዩ አንሰሚ በእናትህ እኔ በጣም የምወደው ቲያትር ነበር። እያለ ይገባል። እዛ በኋላ የዝንጀሮ መንገድ የጎድን ምነው አደረግሽኝ እንዳልሞት እንዳልድን አይ አጂ እላታለሁ። ያኔ እንስራውን እዛ ወደ ምንጩ ስትሄድ እዛ በኋላ አስደነገጥከኝ ምናምን ትላለች። የሚያምር ነበር፣ የሚያምር ፍቅር ታሪክ ያለው ስራ ነበር። ድርሰቱ የሼክስፒር ነው። ተርጓሚው አበባው አስራት ነው። አዘጋጆች ደግሞ ዳግማዊ ፈይሳና አበበ አዲስ ነበሩ። ረዳት አስተባባሪ አልጋነሽ ታሪኩ። ይሄን ነው ይሄን ሁሉ ሰው በጣም አረሳህም ማስታወስ? አዎ እንዴ በጣም ትልቅ ስራ ነው። 2 ዓመት የቆየኩ ነው እዛ ቲያትር ቤት እና በመድረክ ትልቅ ክፍያ የሚከፈለኝ እኔ ነበርኩኝ። እዛ 75 ብር ይከፈለኛል ቅዳሜ በሳምንት አንድ ቀን 75 ብር ቀላል አልነበረም። አንድ ቀን እኔ የገባሁባት ብሔራዊ በ75 ብር ነበር እና እንግዲህ ያው ናይት ክለብ ስለምሰራ በደንብ ነበር በቃ ተመቻችቶ የሚኖረው። አንዳንድ ጊዜ ውሰር ተብዬ ነው የምወስደው ነበር እየረሳሁት ደሞዙን። እዛ ጋር ትልቅ ገቢ እየመጣ ነው። ምክንያቱም በቀን 400-500 ብር ታገኛለህ። እዚህ ናይት ክለብ ሽልማት አለ ምን አለ። ያኔ ራሴን አልከፈትኩም። ከዛ በኋላ ነው እንግዲህ ባላገርን ከሰራው በኋላ ነው እንግዲህ ወደ ራሴ ናይት ክለብ የገባሁት አይደል። የባላገር ፍቅር ነበረ እርሱ የባላገር ፍቅር እና እኔ ምን ይገርመኛል ከዛ ቲያትር ቤት ከታየ በኋላ ደግሞ ኢቲቪ ላይ በየሳምንቱ ተጠብቆ የሚታይ ኢትዮጵያ ቴሌቪዥን ገዛው። ወዲያው ሲወርድ ከመድረክ ሲወርድ ኢቲቪ ገዛው። እና በየሳምንቱ ሲታይ በቃ ሰው በቃ ልክ እንደ ድሮ ህብረት ትርኢት ተሻምቶ ነበር የሚያየው። በጣም አይ ደርሼበታለሁ። እኔ በደንብ ነው የማስታውሰው። የሚገርምህ ግን እሱ ላይ ስትጫወት ካራክተርህ በጣም የሚወደድ ነበር። ይሄ ወንዳ ወንድ የምንለው ቋጥር ያለ ቁምጣ ለብሰህ እዚህ ላይ የምጠመጥማት ነበረች። በጣም ደስ የሚል ምክንያቱም የሁለት ደመኛ ልጆች ነው የሚፋቀሩት። የፍቅርን ኃያልነት ነው የሚያሳየው። እዛ ላይ ያው ሮሚዮና ጁሊየት እንደሰሩት
ዳርዳሩን በገጠር ይሄድ እንጂ ይሄኛው ገጠርኛ ይሁን እንጂ ታሪኩ በሙሉ ያው ነው። ሮሚዮ ኤንድ ጁሊየት ላይ ያሉትና የመድኃኒተኛው ሰውዬ እዚህ እኛ ጋር ቄሳሉ። የኔ አባትና የሱ አባት ደግሞ ደመኞች ናቸው። ከዛ መካከል የነሱን ምንድነው የሆነ በዓል አላቸው የነሱ አንድ የነጮች ቫለንታይንስ ብቻ የሆነ እንደ ጥምቀት አይነት ነገር አላቸው የነሱ። እኛ ጥምቀት ብለን እናከብረው አይደል? የነሱ ኒር እንደሚሆነ በቃ በኒር አይነሱ ኒር ብቻው አዲስ ዓመት የነሱ አዲስ ዓመት በእኛ በጥምቀት አደረግነው። ከዛ በኋላ በቃ ጠቡ የሚጀምረው ዛሬ ነው። የነሱ ደግሞ እነዛ ሁለት ድርዮች የሉ መኪናው ላይ የሚጣሉት የሁለት ወገኖች የሮሚዮና የጁሊየት ወገኖች መኪና ላይ ይጣላሉ። ፊልሙ ላይ ተወው ከሆነ እኛ ጋር ደግሞ መንገድ ላይ እንጣላለን። እና በጣም የሚገርም የተዋጣለት ቲያትር ነበር። ግን መጣላት ቢሉ ደግሞ በዱላ እንዲህ በደንብ ነበር የምትጣሉት። ግድያ ሁሉ ተገዳድለዋል ሁሉ ዛሬ ግድያ አለው በደንብ። እና የወንድሜን ደም መልሼ ነው ወደ ከተማ መገባው። ከዛ በኋላ በቃ ጠቡ የሚጀምረው ዛሬ ነው። የነሱ ደግሞ እነዛ ሁለት ድርዮች የሉ መኪናው ላይ የሚጣሉት የሁለት ወገኖች የሮሚዮና የጁሊየት ወገኖች መኪና ላይ ይጣላሉ። ፊልሙ ላይ ተወው ከሆነ እኛ ጋር ደግሞ መንገድ ላይ እንጣላለን። እና በጣም የሚገርም የተዋጣለት ቲያትር ነበር። ግን መጣላት ቢሉ ደግሞ በዱላ እንዲህ በደንብ ነበር የምትጣሉት። ግድያ ሁሉ ተገዳድለዋል ሁሉ ዛሬ ግድያ አለው በደንብ። እና የወንድሜን ደም መልሼ ነው ወደ ከተማ መገባው እንጀራ ፍለጋ ወደ አዲስ አበባ መጣው እኔ ማለት ነው። በቃ ሸቅ ይበላለሁ እየወጣለሁ። መድረኩ ግን አልናፈቀህም? እንደው ቲያትሩ ቤቱ ሌላ ቲያትር ብሰራለህ? እውነት ለመናገር አቅሙ አለኝ። የማንበብም ችግር የለብኝም፣ ስክሪፕት የመያዝም ችግር የለብኝም። ግን ያው አሁን ብዙ ሙያተኛ አለ። አይ ቢኖርም እናንተ ግን በጣም የተለየ ነው። እውነት ለመናገር የሚያሰራኝ ካለ ግን ያው በኢቢኤስ ፈቃደኛ ነው። በሬ ክፍት ነው። አዎ በሬ ክፍት ነው። ሰሜ ጠዋት እናቱም ቡና አፍልተው ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን ሁለቴ እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎች። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣን እንደውላለን፣ ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኘ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጄ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን አደረግ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ፣ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳትም ሳታገኘኝ ብለው ነበረ። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው። እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዞልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ ሄጄ ጫውቻት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ አውሮፕላን ያመልጠኛል ስላት ጠብቀኝ በለው። This is Eric. When he got injured in a car accident. የታባቱ ደግሞ ጠብቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል፣ እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጄ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ፣ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣ አልኳትኝ እህቴን ስላት፣ እኔ እንዲያው ልጄ እንዲያው አይኔ አይቶት ራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል፣ በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ምንድን ነው የሚያደርግ አለችኝ። በቃ ገዳይ ነው አልኳት። እና ምንድን ነው መድኃኒቱ አለችኝ። ቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳት። በቀደም እኮ
ዘይት ልገዛ ወጥቼ ሁሉም አፉን ደፍሮ ምን ሸቷቸው ነው እናንተ ላለው በጣም ነው ተዝናናኝ ማይ ሰሜ አሁን